በስተመጨረሻ አሁን ላይ ናታን ለዳጣ ያንን ደብዳቤ ወይም ደግሞ ሰላም የሰጠችውን ሚስጥር ሊያነግራትና ሊሰጣት ነው ማለት ነው። አሁን ላይ ሰላም ወይም ደግሞ እንግዲህ ለናታን የሰጠችው ለዳጣ ስጣት ብላው እንደነበር ይታወቃል። ለዛም ነው አሁን ላይ እንግዲህ ሰላም ለማርገዝ ለመውለድ ስለሄደች አክስቷ ጋር ያንን ደብዳቤ ለዳጣ እውነቱን እንድታውቅ እንግዲህ ስጣት ብለዋለች። እሱም ናታንም ያንን ደብዳቤ ምንም እንዳላነበበና ለሷም መስጠት እንደሚፈልግ ነገራት። አሁን ላይ እንግዲህ ያንን ደብዳቤ ናታን ለዳጣ እየሰጣት ነው የሚገኘው። ሊያነቡት ነው። ምክንያቱም እንደሚታወቀው ዳጣ ናታንን ስለማትዋሸውና ስለማትደብቀው ምንም በእነሱ መሃል የሚደባበቅ ነገር ስለሌለ ጓደኛ ማቾች ፍቅረኛ ማቾች ስለሆኑ አሁን ላይ ያንን ደብዳቤ አውጥታ ልታነብ ነው። ዳጣ እንግዲህ አሁን ላይ እንግዲህ የማንነት ጥያቄዋ በዛ ደብዳቤው ስላለ ሁሉም ነገር ይመለስላታል ማለት ነው። ሰላም እናቷ እንደሆነች አሁን ላይ በዚህ ደብዳቤ ውስጥ ታውቃለች። እንግዲህ የዳጣ መልስ ያንን ካነበበች በኋላ ምን ሊሆን ይችላል? ናታንስ እንግዲህ ከዳጣ ጋር ያን ነገር ካነበቡት በኋላ ምን ሊያስብ ይችላል? ወይም ደግሞ እንዴት ሰላም የዳጣ እናት ልትሆን ትችላለች ብሎ ሊያስብ ይችላል? ምክንያቱም እዚህ ቤት እየኖረች ሰላም ይህንን ነገር ታደርጋለችም ብሎ አያስብም። ነገር ግን አሁን ላይ ናታን ይህንን ነገር ካየ በኋላ የናታንስ ምላሽ ምን ሊሆን ይችላል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላው ጉዳይ የሚሆነው አቶ ደረጀ እንግዲህ ለወይዘሮ ማርታ እያላት ያለው ነገር ምንድነው? እንግዲህ ወይዘሮ ማርታ አቶ ደረጀን አፋጠዋለች። ምክንያቱም ሰላም ማሪኝ እንደገና ማርታ ማሪኝ እያልክ ስትቃዥ ነበር ምንድነው የምትለው በማለት ደረጀ በህልሙ ያየውን ደግሞ የቃዥውን የሚያስጨንቀው ነገር እንደዚህ ከቤተሰቡ ጋር ሊያራርቀው የቻለው ወይም ደግሞ እንደዚህ ፊቱ ወይም ደግሞ ሐሳብ በጣም የበዛበት ሰው መሆኑ ምንድነው እንደዚህ ያደረገው ችግሩ ምንድነው በማለት እንግዲህ ወይዘሮ ማርታ እንደሚስትነቷ አሁን ላይ ደረጀን እየጠየቀችው ነው የምትችለው። ስለዚህ ደረጀ አሁን ላይ ወይዘሮ ማርታ በጠየቀችው ጥያቄ ላይ ምን መልስ ሊኖራት ይችላል? ወይም ደግሞ ደረጀ ምን ሊመልስ ይችላል? አሁን ላይ ወይዘሮ ማርታ በነሳችው ጉዳይ ምን ትላላችሁ? እናንተስ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳጣ ክፍል 71 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 71 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ደረጀ በጣም ተጨንቋል። ምክንያቱም ያንን ነገር ወይም ደግሞ ሰላም የነገረችውን ነገር ማመን አቅቶት እንደገና ደግሞ ቤተሰቡላ እያስጨነቀ ነው ያለው። ምክንያቱም ስላልነገራቸው ይሄንን ነገር ምን ተብሎ ይነገራል? አሁን ላይ ደረጀ ይሄንን ነገር እንግዲህ ለቤተሰቡ የሚናገር ከሆነ ወይዘሮ ማርታ ከሰማችው እንግዲህ በጣም ትልቅ ችግር ውስጥ እንደሚገባና ቤተሰቡ እንደሚበተን ነው። ምክንያቱም አሁን ላይ ወይዘሮ ማርታ ምንም በሱ ላይ ምንም ነገር ሳታደርግ አሁን ላይ እሱ በወይዘሮ ማርታ ላይ ይሄንን ነገር አድርጎ ጭራሽ ከአንድ ልጅም የበለጠ ሁለት ልጅ አስወልዶ ቁጭ ብሎ አብሮ መኖር ማለት ይሄ ከባድ ነገር ነው። ስለዚህ የአንድ ቀን ስህተትና የአንድ ቀን ችግር አሁን ላይ ብዙ መዘዝ እንዳመጣበትና ብዙ ነገር እንዳመጣበት ነው እንግዲህ አቶ ደረጀ ላይ የምናየው ማለት ነው። አሁን ላይ በጣም ተጨንቋል። እንግዲህ ቤተክርስቲያን የሚሄዱ አሁን ላይ ቢያንስ እንኳን እሱ ቢሞት እንኳን ቤተሰቦቹን ለማን ጥሎ እንደገና ሚስቱንም ቢሆን ለማን ጥሎ ቤተሰቦቹን ለማን ጥሎ ነው የሚሄደው? አሁን ላይ እሱ መኖር እንደማይገባውና እንደገና ደግሞ ወይዘሮ ማርታ ላይ ምንም ሳታረገው ይሄን ያህል ድረስ እሷን መበደል ነው ያስጨነቀውና ያናደደው ማለት ነው። ስለዚህ አሁን ላይ ደግሞ ወይዘሮ ማርታ በአቶ ደረጀ ጉዳይ በጣም አዝናለች። እንደገና ደግሞ እሱንም እየጠየቀችው ነው የምትገኘው ማለት ነው። ምን እንደሆነ ምን እንዳዘነ ምን እንደነካው ማለት ነው። ነገር ግን አሁን ላይ ምንም ሊናገር አልቻለም። እሱም ያው ይሄ ነገር በጣም ከባድ ስለሆነ ዝምታን የፈጠረው። ሌላው ደግሞ እንግዲህ ናታንና ዳጣ አንድ ላይ ባወሩበት ጉዳይ አሁን ላይ ደረጀ የሆነ ነገር እንደሆነና የሆነ ሚስጥር ሰምቶ እንደዚህ እንደሆነ ነው ዳጣም ለናታን እየነገረችው ማለት ነው። ወይ ካልሆነ አሁን ላይ በሷ ምክንያት ከሆነ አሁን ላይ ዳጣ እንዲያውም በሷ ምክንያት እየመሰላት ነው። በሷ ምክንያት ይሄን ያህል የሚጨነቅና የሚያስብ ከሆነ አሁን ላይ ተመልሳ ወደዛው በመጣችበት እንደምትሄድ ነው ለናታን የነገረችው በሷ ምክንያት ከሆነ።
ነገር ግን አሁን ላይ ትልቁ ሚስጥር ዛሬ በይፋ ያዩታል ብዬ ነው ማስበው። ሰላም የሰጠችውን ናታን ለዳጣ ስጣት ስላለችው አሁን ላይ ደግሞ ሰላም ለመውለድ ስለሄደች ይህንን ሚስጥር ዳጣ ካነበበችው በኋላ ለአቶ ደረጀም ይገለጥላታል። ወይም ደግሞ አሁን ላይ አቶ ደረጀ ምንኛ ነገር እንዳስጨነቀው ታውቃለች፣ ትረዳለች ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ትላለች ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ አሁን ላይ አዲስ ሰራተኛ መታለች። እንግዲህ አሁን ላይ አቢጌል በጣም ነው የተናደደችባት እናም ደግሞ ያስጠነቀቀቻት ማለት ነው ለዛን። ምክንያቱም አሁን ላይ ለዛ ናታን በጣም ቆንጆ ነው ያምራል ብላ ገና ከማውራቷና ሳትጨርስ ለውሃ ከነገረቻት በኋላ እንደገና ደግሞ አሁን ላይ አቢጌል ይህንን ነገር ሰምታ ይህንን የሰራተኛ ልብስ እንዳትቀይርና ከናታን ራስ ወረድ እንድትል ነው እየነገረቻት የምትገኘው ማለት ነው። እንግዲህ ይህንን ያደረገችበት ነገር ምንድነው? አሁን ላይ ራሷ አሁን ላይ እንግዲህ አቢጌል ናታንን ስለምትወደውና ጭራሽ ከዳጣ ሳትለያይ ወይም ደግሞ ሳታለያይ እንደገና ደግሞ ሌላ ከባድ ሰው መጥቶባት ነው ወይም ደግሞ ሌላ አሁን ላይ ሰራተኛዋ መታባት ነው ይህንን ነገር እያስጨነቀቻት የምትገኘው ማለት ነው። አሁን ላይ እንግዲህ የሰራተኛዋ ነገር ጉድበል ነው። እንግዲህ እንግሊዘኛውን እንዴት ነው የምትናገረው? የሌለ እኮ በቃ ሄደችበት እኮ የሚገርም ነው። በስማ በቃ እንግሊዘኛውን ለውሃ ብታስረዳትም ውሃ ደግሞ ጭራሽ ከሷ የባሰች አዝግ የሆነች ልጅ ስለሆነች እንግዲህ ውሃ በለዛ ላይ እየተጫወተችባት ወይም ደግሞ እየሳቀችባት ነው የምትገኘው ማለት ነው። አሁን ላይ እንግዲህ ሌላ ጉዳይ ምጥን ቤተሰቦች የተጣሉ ብላ በምታለቅስበት ሰዓት ነው እንግዲህ ለዛም ለማባበል የሞከረችው ማለት ነው። እንግዲህ ውሃና ምጥን ጓደኛ ናቸው። እንደገና ምጥን ሲከፋት ውሃም አትወድም፣ ውሃም ሲከፋት ምጥን አትወድም። ሁለቱ ያው እየተግባቡ እየኖሩ ያሉ ሰዎች ናቸው። ነገር ግን የሆነ ነገር ሲከፋትና ሲደብራት ምን ታረጋለች? አሁን ላይ ምጥን ነው የምትረዳት ውሃን ማለት ነው። ዞሮ ዞሮ ብቻዋን አይደለችም። ስለዚህ ውሃም አሁን ላይ በምጥን ዙሪያ ላይ ወይም ደግሞ ምጥን ስላሳዘነቻት እንደገና ሂጂ ከቤቴ ውጪ ብላ እንዳባረረቻት እዛው ቤቷ እንድትቀመጥና አብራ እንድትሆን ያደረገችው። አሁን ላይ ከባዱ ነገር የደረጀ እውነት መች ነው ሊወጣ የሚችለው? ዳጣ ልጁ መሆኗን መች ነው እዛ ቤት የሚታወቀውና እውነቱ የሚጣራው? ምክንያቱም አቢጌል አሁን ላይ እኔ ልጄ እውነትን ነው የምፈልገው፣ እንደገና ሕግም የተማርኩት እውነትን ላወጣ ነው፣ እውነት ተደብቆ አይቀርም እያለችው ነው ለደረጀም እያነገረችው የምትገኘው ማለት ነው። ደረጀ ደግሞ አሁን ላይ ከባባድ ፋውሎችንና ከባባድ ስራ ነው ይሰራው አሁን ላይ ማለት ነው። ስለዚህ ይሄንን ነገር እንግዲህ አቢጌል ከደረሰችበትና ካወቀች ለሁሉም ሰው ከባድ ነው የሚሆነው። ምክንያቱም እንደሚታወቀው ናታንና ዳጣ አሁን ላይ ያንን ሚስጥር የተባለውን መረጃ በሙሉ እንግዲህ ልታየው ነው። ዳጣ ሰላም ሙሉ ለዳጣ ነግራታለች ያለፈችበትን ነገርና እንደገና ደግሞ የሷ ልጅ መሆኗን። ሰላም እንግዲህ ደረጀ አባቷ መሆኗን ዳጣ እንዳላወቀች ነው የምታውቀው። ስለዚህ አሁን ላይ እንግዲህ ይህንን ሚስጥር ሙሉ በሙሉ ዳጣ ስታውቅ ደረጀ ይህን ያህል ለምን እንደተጨነቀና እንደ ተበሳጨ እንግዲህ አሁን ላይ በጣም ከባድ ስሜት ውስጥ እንደሆነ ዳጣም ልትረዳ ትችላለች። እንደገናም ደግሞ ናታን ሁለቱም ሊረዱ ይችላሉ ብዬ ነው ማስበው። ስለዚህ ይህንን ነገር ደግሞ ከተረዱ ማገዝ አለባቸው። ሁለቱንም በኔ በኩል ማገዝ አለባቸው ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ በማስቀመጥ ማጋራታችሁን እንዳደረሱ። እንግዲህ አሁን ላይ ወይዘሮ ማርታ ነች አቶ ደረጀን እውነቱን ንገረኝ፣ ያንተ እንደዚህ መጨነቅና ያንተ እንደዚህ መሆን ቤተሰቦቹ በሙሉ ባንተ ጭንቀት ውስጥ ነው ያሉት። ያንተን ጭንቀት የነሱም ጭንቀት ሆኖ ነው የሚገኘው። ስለዚህ ሰላምን ያሳጣና እንደዚህ ልትጨነቅ የቻልከው ምንድነው? አሁን ላይ አቶ ደረጀ ምንም ነገር አልሆንኩም ምን ይፈቷለሁ ብሎ ወይዘሮ ማርታን ሊያስቀይሳት ቢሞክርም ነገር ግን ወይዘሮ ማርታ ይህንን ነገር በደንብ ለመረዳትና ይህንን ነገር በደንብ እልባት እንዲያገኝ ስለፈለገች ነው ሁሉንም ነገር ንገረኝ አትደብቀኝ ያለችው። ስለዚህ አቶ ደረጀ አሁን ላይ ለወይዘሮ ማርታ እውነቱን ሊነግራት ይችላል እና እሱም ይገላገላል ወይስ ይህንን ነገር አሁንም ደብቋት ዝም ይላል ብላችሁ የምታስቡት?
እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ዳጣ ክፍል 71 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።